ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ብዝት ይበልልኝ። ዛሬ ተች ፏፈሽ ድምቅ ብዬላችኋለሁ። ዛሬ ስመጣ ተመሳሳይ ነው፣ ምንም ማድረግ አይቻልም፣ የስራው ባህሪ ነውና ማለት ነው። እና ጋይሶቼ መጀመሪያ እንኳን አደረሳችሁ ለክርስቲያን ሃይማኖት ተከታዮች ለገብርኤል በዓል ለዓመት በዓል እንኳን አደረሳችሁ እላለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ውድድ ነው ማረጋችሁ ታውቃላችሁ። ሌላው ዛሬ ደግሞ የመጣሁበት ምርጥ ነገሮች አሉ። አንደኛው ነገር ስለ ሁሉም ነገር እግዚአብሔር ይመስገን፣ ማስተራብነትም ተችሎታል እግዚአብሔር ይመስገን። ያው ሰምታችኋል ሚዲያ ላይ እና ደስ ብሎኛል። ያው ሁላችንም ደስታህን ነው የምንፈልገው ማስተራብነት። አንተ ቤተሰብ ብዙ ቤተሰብ አስተዳዳሪ ነህ፣ አዛውንት፣ ወጣቱን፣ ስራ የሌላቸውን፣ ስራ ያላቸውን፣ አሮጊቶችን፣ ሽማግሌዎችን የምትረዳ የምስኪኖች የድሃዎች አጉራሽ ነህና አባት እንዳልልህ ወጣት ነህ፣ ገና ልጅ ነህና አጉራሽ ነህ እና ላንተ እግዚአብሔር አሁንም ረጅም እድሜውን ጤናውን ይስጥ። እጅግ በጣም እንወድሃለን። መላ ዓለም ላይ ያለን ህዝቦች ጠላቶችህ ይፈሩ። እግዚአብሔር ይመስገን። አንተ ከፍ በል፣ አሁንም ከፍ ትላለህ። እግዚአብሔር እየፈተነክ ሊሆን ይችላል። ስለዚህ ተመስገን ብለህ የሰጠህን ተቀብለህ መኖር ነው ያለብህ። ያው አንተ ታውቀዋለህና አሁንም ቢሆን እኔ ውድ እህትህ የምልህ ነገር እግዚአብሔር አምላክ አሁንም ጨርሶ ይማርህ፣ ጨርሶ ውሸት ያድርገው በሽታህንና ስለ ሁሉም ነገር ተመስገን ማለቱ ጥሩ ነው ብዬ አስባለሁ። ሌላው ደግሞ በጣም የሚገርም ነገር በነገራችን ላይ እኔ ስለ ትዳር ምንድነው ይሄ ነው ማቀው ነገር የለም። ግን ከሰው የምትማሩት ነገር አለ፣ ከሰው የምታዩት ነገር አለ፣ ከሰው የምትሰሙት ነገር አለ አይደለ? ላይክ ከዛ ብዙ ነገሮችን እማራለሁ እኔ ማለት ነውና በእነ አብርሽና በእነ ሩታ ምክንያት ግን በዚህ ልክ ባለን እንደዚህ ዝቅ ማድረጉ ተገቢ ነው ብዬ አላስብም። ደስም አይልም። በዚህ ልክ ሰው ተደስቶ ሳያበቃ እንደዚህ ማድረግሽ በጣም አይደለም እኛን ማስከፋት ፈጣሪሽን ማስከፋትሻል። ይህንን እንድታቂ ነው የምፈልገው። እና የተስተካከለ መስሎን ነበር። አንቺ ግን አብርሃምን ብቻ አይደለም የሸወድሽው ሁላችንንም ነውና እዚህ ልክ ደግሞ እንደዚህ ማድረጉ ልክ አይደለሽም። አሁን ይቅርታ ብትይም ምንም ብትይም አንዴ የፈሰሰ ውሃ አይታፈስም። ብትታረቁ አንድ ብትሆኑ ደስ ይለናል። ግን ደግሞ በዚህ ልክ ሰውን አምነሽ ያንቺን ህይወት ወንድምሽ አይኖርም፣ ያንቺን ኑሮ ማንም አይኖርም። የምትኖሪው አንቺና አንቺ ብቻ ነው። አገኘሽ? ግን ደግሞ በዚህ ልክ ሰው ባልሽ ሄደሽ ባልሽን በዚህ ልክ መፈተኑ ደስ አይልም። ባልሽ ነው አብርሃም ትናንትና ተይ እያለሽ ነው። አፈቀርኩ፣ በራሴን አጠፋለሁ፣ በራሴን እንደዚህ ሆናለሁ እያልሽ የገባሽበት አይደለ? ስለዚህ እንደዚህ አይነት ቻሌንጅ አልፋችሁ ጥሩ ህይወት ይዛችሁ ስትኖሩ አሁን ደግሞ ተስተካከለ ብለን ስንል ሌላ ረስሽ መምጣትሽ በጣም ህዝቡን አስከፍተሻል። ህዝቡ ሰው ነው ከእግዚአብሔር በታች ሰው ነው ከፍ ያደረገሽ አይደለ? የዛን ያህልም ደግሞ ሰብስክራይብሽን ሰው ካነሳ ትወርጃለሽ። በዛ ላይ ደግሞ እሱ የከፈተልሽ እሱ ነው ሁሉ ነገር እሱ በጣም ኤክስፒሪየንስ እንዳለው ታውቂያለሽ። ሊያዘጋብሽ ይችላል። ያንን አላደርግም ለማለት ፈልጎ ነው እዛ ጋር ሲናገር የነበረው። አይተሽ ከሆነ ለልጄ ስል ብዙ ነገሮችን አልቻለም። በቃ የተማረ ሰው በዚህ ልክ ያልፋል። እሱም አጥፍቷል። እሱ ላይ ብቻ ፎከስ ታደርጊያለሽ። አንቺ እንዳላጠፋሽ፣ አንቺ ንጹህ ሆነሽ እሱ ላይ ብቻ ፎከስ ታደርጊያለሽ። ነው አንቺም አጥፍተሻል፣ እሱም አጥፍቷል። አንቺ ባልሽን መጀመሪያ ማመን ስትችይ የሆነ ሰው መጥቶ የሆነ ነገር ሲልሽ ያንን ሰው ነው ያመንሽ። ኖ ባልሽን ነው ማመን ያለብሽ።
ከዛ በኋላ ስቴፕ ባይ ስቴፕ እየሄድሽ ማየት መከታተል ትችያለሽ። ሴት ልጅ ደግሞ ልክ ባሏ ላይ ስትሄድ ደስ አይልም። ባልሽ አካልሽ ነው፣ ልታምኚው ይገባል። መጀመሪያ ህይወት ስትጀምሪ እምነት ያስፈልጋል። እምነት፣ የሰው ልጅ እምነት ከሌለ መኖር ከንቱ ነው፣ ማግባት ከንቱ ነው። አይ ቲንክ አንቺ ለመፈመስና በቃ ለሆነ ነገር ነው እሱ ጋር የገባሽ ለጥቅም። እንደዚህ ግን ደስ አይልም። ምክንያቱም እሱ የነገ ህይወቴ ብሎ ነው ከአንቺ ጋር እየኖረ ያለው። አንቺ ግን የራስሽ የሆነ ገደብ አለሽ ይመስለኛል። ከዚህ ጊዜ ኖሬ አንድ ልጅ ብወልድ ከዚህ በኋላ አብቃል ብለሽ ይሆናል እንደዚህ ያደረግሽ። እዚህ ልክ እሱን አድርገሽም ቢሆን ደግሞ እዚህ ልክ ሰውን ደግሞ ህዝቡን መጫወት የለብሽ። ምን እያስተማራችሁ ነው ታዲያ? ምን እንማራለን እኛ ከእናንተ? ይሄ ደስ አይልም። እሺ በጣም አበዛሽው፣ የእውነት በጣም እንዴ! ሰው ልጅ እኮ መሰረቱን መርሳት የለበትም። ትላንትና የተነሳንበትን እንረሳለን እንዴ? ትላንትና ማንን ዛሬ ላይ ምንድነው ምን ላይ ደረስን ብለን ብናስብ መልካም ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ አንቺ ትላንትና የተነሳሽበትን ረስተሻል ማለት ነው። ሀብት ንብረቱን ውሰጂ ብሎሻል። እንኳን ወረቀት መጥቶ ወረቀት ሳይመጣ የሚያስደስት ከሆነ ውሰጂ ብሎሻል። ስለዚህ አንቺ በቃ በበቀል ነው መሄድ ያለ። በቀልን ተይው፣ በቀልን አታስቢ። ለፈጣሪ ስትሽተይ ፈጣሪ እሱ እንደፈለገው ያደርግ። አንቺ ግን ተበቀል። እሱ ግን አሁን ከፍ ይላል። ገፋሹ። በነገራችን ላይ በጣም ያኔ አንቺ ተንኮለኛ እንደሆንሽ ታውቂዋለሽ። የራስሽን ተንኮል ታውቂዋለሽ። እኔ ፍጹም ነኝ፣ እኔ የዋህ ነኝ፣ እኔ በቃ ምንድን ነኝ ነው አይደለሽም። ተንኮለኛ ባትሆኚ ሰንበዲ መጥቶ አብርሃም ልጅ አለው ሲል ማመን የለብሽም። ኧረ አለው እንዴ የእግዚአብሔር ስጦታ ነው እና ያለን ገብተሽ ሴት ልጅ ብልጥ ናት። በሲስተም እና በብልሃት ነው ቤቷን መያዝ ዳሯን ያዝ ማድረግ ያለበት። አንቺ ሲገባ ጭቅጭቅ ሲወጣ ጭቅጭቅ ከማን ጋር? ሚዲያ ሰው እኮ ነው። የሚዲያ ሰው አንዷ ትመጣለች፣ አንዱ አፈቀርኩህ ምናምን ይባላል። የሚዲያ ሰው አግብተሽ ጭቅጭቅ ከባድ ነው። እሱ ብዙ ፈላጊዎች አሉ። እኛ ከመሰረቱ እናውቀዋለን፣ ከፍቅር ጋር ከአንቺው ጋር ምናምን። ግን ብዙ አንዲት ነገር ክፉ ነገር አያወጣም። አንዲት ነገር እስቲ ቀርበሽ ጠይቀሽዋል። እድል ራሱ አልሰጠሽውም እኮ ቤታችሁ ሲመጣ ውሻ አርገሽ ውሃ እየደፋሽ እያየን እኮ ነው። በምናየው ልክ ነው የምንናገረው። ውሃ እየደፋሽ ለምን መጣክ አይባልም። ቤቴ እግዚአብሔር ነው። በቅጽበት ምን እንደሚፈጠርብሽ አታውቂ። ቤቴ እሱም እናት አባት አለ፣ ቤት አለ። ይሄንን መቻል አለ። ለማንኛውም አሁን ኦልሬዲ ተዘግቷል ፋይላችሁ። በቃ እሱ የመረጠውን መርጧል። በዛ ላይ ደግሞ ባዶህን አስቀርሃለሁ ብለሽ ስትዩ በጣም ነው ልባችን የሚሰበርሽ። እሱን ከጓደኞቹ አለያይተሽ እሱ ከሚይዛቸው ሰው አለያይተሽ ምን ልትጠቀሚ? ምን ልትደሰቺ? ምን ልታገኝበት? ምንም እኮ አታገኝበትም። ምንም አትደሰችበትም። በቃ ላይፍ ኢዝ ሾርት። አንቺ ጋር ቆመ፣ ከጓደኞቹ ጋር ቆመ፣ ሌላ ጓደኛ ደግሞ ይሄንን አስበሻል? ከፍ ማለቱን ረስተሻል? ገና ከፍ ይላል። ለማንኛውም እግዚአብሔር አምላክ ልቦና ይስጥሽ። በዚህ ልክ ሴት ልጅ እንደዚህ ስትሄድ ያስጠላል። ዝም ብለሽ በጭንቅላት መሄድ ትችይ ነበር። አንቺ ግን በበቀል እሱ ዝም ብሎ ለአምላክ ይሰጥሻለሁ ብሎ ትቶሻል። ሌላው ደግሞ ልጃችሁ የሁለታችሁ ነው፣ ያንቺም ይሱ ያንቺ ብቻ አድርገሽ ወስኛ። ህግም አይፈቅድም። ህግ ለሁለታችሁ ነው። እናት ጋር ይሁን መተህ ማየት ትችላለህ። እየመረረሽ ዋጭ። ይሄ እንደዛ ነው። ህጉ የሚለው እንደዚህ ማሳየት ግዴታ አለብሽ። የመርዳት ግዴታ አለብሽ። ብዙ ደግሞ አረዳም አላለም፣ እረዳለሁ ብሏል። ግን ደግሞ ተንኮል ካሰበ በምንም መልኩ
ካገኘው እረዳለሁ ምናምን ብሎ እንትን ማለት ይችላል። ምክንያቱም የገቢ ምንጩ እንደፈለገ አድርጎ መናገር ይችላል። አስበሻል? ይሄን ግን ወደ መውደቅም እንዳለ አስበሽዋል? ህይወት እኮ ከፍ ዝቅ ታደርጋለች። ዛሬ መልበስሽን፣ ዛሬ ሰው ከጎንሽ መኖሩን አትችይም። ነገ ብቻሽን ትቀሪያለሽ። እሱን እያስቀረሽ እንደመሰለሽ እንደዛ አታስቢ። ጥሩ አይደለም። ሰው ሲሄድ ሰው ይመጣል። ሴት ብትሄድ ሴት ትመጣለች። ለበጎ ነው አንቺን ያላለ። ነገ እግሩ ላይ ወድቀሽ ሄደሽ ባለፈው ሄደሽ ለምነሽ እንጥፋ ብለሽ እንዳላያሱ አሁንም ደግሞ ትሄጃለሽ በእርግጠኝነት። ስለዚህ እግዚአብሔር አምላክ ልቦና ይስጥሽ። እንደዚህ አይደረግም። እሺ። እና ስሜታዊ ያደርጋል ነገራችን ላይ ብቻ እግዚአብሔር አምላክ ለሁላችን ልቦና ይስጠን እላችኋለሁ። ጥሩ ነገር የሚያስተምር ነገር አውጥታችሁ ብትነግሩን ደስ ይለናል። ኤኒዌይስ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ፣ ላይክ፣ ኮሜንት ጻፉልኝ። እባካችሁን አበረታቱኝ። የስደት እህታችሁ ነኝ። ፕሊዝ 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 ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ እያደረጋችሁኝ አይደለም። ሰብስክራይብ አድርጉ። አመሰግናለሁ። ኢትዮጵያ ለዘላለም ድድ ነው ማለታችሁ። አይ ላቭ ዩ